እንደምንመለከተው ማለት ነው። ሰሞኑን በጣም አነጋጋሪ የነበሩት እንደውም ወደ አርሰናል ለመምጣት እንግዲህ በጣም ፍላጎት አሳይቶ ወይም ደግሞ አርሰናል ይህን ተጫዋች ለማግኘት በጣም ሞክሮ ነበር ቪኒሲየስ ጁኒየር። ነገር ግን ቪኒ ወደ ሪያል ማድሪድ እንግዲህ ከ6 ዓመት ለመቆየት ተስማምቷል ማለት ነው። ኮንትራቱን እንግዲህ አራዝሟል ማለት ነው። ይሄም የሆነበት እንግዲህ ዋነኛ ምክንያት እንግዲህ እሱ እንግዲህ በአመት 25 ሚሊዮን ዩሮ ያገኛል ተብሎ ወይም ደግሞ እስከ 24.5 ያገኛል ተብሏል ማለት ነው። ለዚህም እንግዲህ መጀመሪያም እንግዲህ ከጥቅማ ጥቅም ደግሞ ከደሞዝ ጋር የተያያዘ ችግር እንደነበረበት እናስታውሳለን። ለዚህም እንግዲህ ደሞዙ ተጨምሮለት እንግዲህ ሪያል ማድሪድ ቤት እንግዲህ 6 ዓመት እንዲቆይ ተስማምቷል ማለት ነው። መጀመሪያ ላይ እንግዲህ አርሰናል ይህን ተጫዋች ለማምጣት በጣም ፍላጎት አሳይቶ ነበረ። አርሰናልም እንግዲህ ይህን ተጫዋች በመፈለጉ እንግዲህ ተጫዋቹ በፍላጎቱ ላይ ደግሞ ደሞዝ እንዲጨመርለት እንዳረገ አርሰናል ፍላጎት እንደፈለገው ሲፈልገው እንግዲህ ጥቅም እንደሰጠው ታውቋል ማለት ነው። ለዚህም እንግዲህ አርሰናል ይህን ተጫዋች ሚኬል አርቴታ ለማሳመን ወይም ደግሞ ከሪያል ማድሪድ ጋር እንዲለያይ ወደ አርሰናል እንዲመጣ በጣም ፍላጎት አሳይቶ ነበር። ለዚህም እንግዲህ አርሰናል በጣም ይህን ተጫዋች ፈልጎት ነበር። ነገር ግን ቪኒሲየስ ጁኒየር እንግዲህ በሪያል ማድሪድ ቤት በድጋሚ ለ6 ዓመት እንግዲህ ለመቆየት ፊርማውን አኑሯል ማለት ነው። በሌላ በኩል ደግሞ ሪያል ማድሪድ እንግዲህ ያን ዲያመንድን ከአርቢ ሌዝ እንግዲህ በ120 ሚሊዮን ዩሮ አስፈርሟል ማለት ነው። በጣም የሚገርም ወይም ደግሞ በአፍሪካ እንደ አፍሪካ ተጫዋች እንግዲህ በጣም ውዱ ተጫዋች ማለት የሚቻል ነው። ይህ ተጫዋች እንግዲህ ኮት ዲቫራዊ ተጫዋች ነው። በ120 ሚሊዮን እንግዲህ ከአርቢ እንግዲህ አስፈርሟል ማለት ነው። ነገር ግን ብዙ አሁን በአርቢ ክለብ እዛ ሲጫወት እንግዲህ በጣም ድንቅ አቋም የነበረው ተጫዋች በጣም የሚጫወት በፈጣን የሚጫወት ተጫዋች እንደነበር እናስታውሳለን። ነገር ግን አሰልጣኙ እንግዲህ ጆዜ ሞሪኖ በጣም የሚፈልጉት የበሰለ ተጫዋች እንደውም ፈጣን ተጫዋችን በመፈለጋቸው እንግዲህ ገና ከቡድኑ ጋር እንግዲህ መላመድ እንደሚኖርበት ነው ማለት ነው የተነገረ ያለው። ለዚህም እንግዲህ እሱን በቀኝ መስመር ላይ አርግቶት እንግዲህ በደንብ እንደሚጠቀሙ ይጠበቃል ማለት ነው። 120 ሚሊዮን ለዚህ ተጫዋች ያወጡት ማለት ነው ሪያል ማድሪዶች። ለዚህም እንግዲህ በጣም ስብስባቸውን እያጠናከሩ ይገኛሉ ማለት ነው። የዳያመንድን እንግዲህ ሲያስፈርሙ በ120 ሚሊዮን ሲያስፈርሙ እንግዲህ የማጥቃቱ ወይም ደግሞ በማጥቃት በኩል እንግዲህ በጣም ምርጥ ቦታ እንግዲህ በደንብ እንደሚጠቀምበት እንግዲህ ይጠበቃል ማለት ነው። ነገር ግን ጆዜ ሞሪኖ ምንም አይነት ስህተት የሚቀበሉ አይደሉም። ለዚህም እንግዲህ የተለያዩ ከዚህ በፊት እንግዲህ በሪያል ማድሪድ በነበሩበት እንግዲህ ሁኔታ ተመልክተናል ማለት ነው። ለዚህም እንግዲህ ይህ ተጫዋች እንግዲህ ገና ከአሰልጣኙ ጋር መላመድ እንዳለበት ነው ማለት ነገር ያለው። ገና በሪያል ማድሪድ ቤት እንግዲህ በጣም ገና ልዩ ነገር የሚያሳይ ወይም ደግሞ የተለያየ ነገር የአዳዲስ ሪከርዶችን መስበር የሚችል ተጫዋች ነው። ገና 19 ዓመቱ ስለሆነ ማለት ነው። በሁለተኝነት እንግዲህ የምንመለከተው እንግዲህ መሐመድ ሳላህን ይሆናል ማለት ነው። ይህ ተጫዋች በሊቨርፑል ቤት እንግዲህ ያሳለፈው ጊዜ በጣም ድንቅ ጊዜ ነው እየተባለ ይነሳለታል ማለት ነው። ለዚህ ማሳያው እንግዲህ ከሊቨርፑል ጋር ያደረጋቸው ጨዋታዎች እንግዲህ የተለያዩ ዋንጫዎችን ማሳካት ችሏል። ከነሱ መካከል እንግዲህ ፕሪሚየር ሊግ እንዲሁም ደግሞ ዩኤፋ ከዛ በኋላ ወርልድ ክለብ ካፕ እንግዲህ ማሳካት የቻለ ተጫዋች ነው ማለት ነው። በጣም ብዙ ዋንጫዎችን በአንፊልድ ማሳካት የቻለ ተጫዋች ነው ማለት ነው። ይህ ተጫዋች እንግዲህ አሁን ወደ ቱርክ አቅንቷል ማለት ነው። የሚገርመው ነገር ይህ ተጫዋች እንግዲህ እንደነ ሜሲ ወይም ደግሞ እንደ ተለያዩ ተጫዋቾች እንግዲህ ሳውዲ ፕሮ ሊግ ይህን ተጫዋች በደንብ ፈልጎት ነበረ። ነገር ግን በጣም ከባድ የሆነ ፋይናንስም እንግዲህ በጣም ትልቅ የሆነ ገንዘብ አቅርቦለት እሱ እንግዲህ አልተስማማም። ለዚህም እንግዲህ እሱ ወደ ቱርክ አቅንቷል ማለት ነው። ይህ ተጫዋች እንግዲህ በሊቨርፑል ቤት ቢቆይበት ኖሮ በጣም አሪፍ ነገር እያሳየ እንደነበረ ብዙዎቹ ያምናሉ ማለት ነው። ወደ ቱርክ እንግዲህ አቅንቷል። ከዚህ በኋላ እንግዲህ ከአንድሬ ኦናና ጋር ወይም ደግሞ ከነ መሐመድ ሳላህና አንድሬ ኦናና እንግዲህ በደንብ ይጣመራሉ ተብሎ ይጠበቃል ማለት ነው። ወደ ቱርክ እንግዲህ አቅንቷል ማለት ነው። በአመት እንግዲህ የሚያገኘው እንግዲህ 14 እስከ 15 ሚሊዮን እንዲሁም ደግሞ ከክለቡ ጋር የተለያዩ ስፖንሰሮች ጋር የሚያገኙት ነገር እንግዲህ 20% ድርሻ ይኖራል ተብሎ ይጠበቃል ማለት ነው። ለዚህም እንግዲህ ተስማምቷል ማለት ነው። ለምንድነው ወደ ቱርክ ሊግ ማቅናት የፈለገው? ለምንድነው ወደ ተለያዩ ወደ እና ሳውዲ ፕሮ ሊግ ያላቀናው የሚሉ ጥያቄ ሲነሱበት እንግዲህ ወደ አውሮፓ ያለው ፍቅር ወይም ደግሞ ከአውሮፓ ለመውጣቱ እንግዲህ ፍላጎቱ ለቤተሰቡም እንግዲህ ለሱም እንግዲህ አሪፍ አየር ወይም ደግሞ ከቤተሰብ ደስታ ስል ነው እዚህ ቆዩት ምናምን የሚል መረጃ እየወጣ ይገኝ ነበር ማለት ነው።
ለዚህም እንግዲህ ይህ ተጫዋች እንግዲህ ገና በ31 ዓመቱ ወይም ደግሞ 34 ዓመቱ እንግዲህ የሚያሳየው ገና እዛ ላይ እንግዲህ በቱርክ ፕሮ ሊግ እንግዲህ ሌላ አቅም እንግዲህ እንደሚያሳየውን ደግሞ አዲስ ሪከርድ እንደሚጽፍ ያሳያል ማለት ነው። ከዚህ በፊት እንግዲህ የነ ትሮሳርድ የነ አንድሬ ኦናና ወደዛ መሄዳቸው ተከትሎ እንግዲህ የተጫዋችም እንግዲህ ወደዛ በመሄዱ እንግዲህ የክለቡ ወይም ደግሞ የቱርክ ፕሮ ሊግ እንግዲህ በደንብ የማጥቃት ቦታውን ደግሞ አቅሙ ከፍ ያደርጓል ተብሎ ይጠበቃል ማለት ነው። መሐመድ ሳላህ ወደ ቱርክ እንግዲህ አቅንቷል ማለት ነው። በጣም ከባድ ሰዑድ ፕሮ ሊግ እንግዲህ ከዚህ በፊትም ከነ 2025 ጀምሮ እየፈለገ ይገኝ ነበረ። ነገር ግን እሱ ወደ ቱርክ ማቅናቱ ታውቋል ማለት ነው። ከዚህ በኋላ እንግዲህ ወደ ቱርክ አቅንቶ እንግዲህ ምን ያሳየናል የሚለው ይጠብቃል። ከአንድሬ ኦናና ጋር እንግዲህ ይጣመራሉ። ከዛ በኋላ እንግዲህ አንድሬ ኦናና ከማንቸስተር ዩናይትድ እንግዲህ ወደዛ እንደሄደ በውሰት እና ሄደው መሐመድ ሳላህ ደግሞ እንግዲህ እዛ ተገኝቷል ማለት ነው። በግራ መስመር አርግተውት መሐመድ ሳላህን እንግዲህ እንደሚጠቀሙት